ናታን በሚያሳዝን ሁኔታ የሰላምን አደራ በልቷል። ምክንያቱም ሰላም የሰጠችውን ድብቅ ወረቀት እኔ ከሌለሁ ነው የምትሰጣት ባለችው መሰረት፣ ነገር ግን ኤቢም አይታ ጨርሳ መልሳ እንደዛው አስቀምጣለት ነበርና አሁን እንግዲህ ለዳጣ ሊሰጣት ሲል ወረቀቱን አላገኘውም። እንግዲህ አቶ ደረጀ በቅዠትና በዱዓ እንደዚሁም ደግሞ ቀን ሌሊቱ ተማቶበት እየተንከራተተ ይገኛል። ወይዘሮ ማርታ የምታደርገውና የምትይዘው ግራ ተጋብታ፣ እንደዚሁም ደሬ በሰላም አይደለም ምን አባቴ ነው የማደርገው እያለች ቤቱን በጭንቀት አውካዋለች። እንግዲህ ወይዘሮ ማርታ ከስታለች፣ ጠቁራለች፣ ራሷን ጥላለች። ምክንያቱም በትዳሬ በጣም ደስተኛ ነበርኩ፣ አሁን ግን መደባበቅ የሚባል እኔና ደሬ እስከዛሬ ድረስ የለም ነበር፣ አሁን ግን ምንድን ነው እያለች በሀሳብ እየተጎሳቀለች ትገኛለች። እንግዲህ ሰላምም በሰላም ምትክ የመጣችው ሰራተኛም ኤቢ እንግዲህ እያስጠነቀቀቻት ነው። ኤቢ እኔ ትሰሚኛለሽ? እዚህ ቤት ደግሞ እንግሊዘኛ ትችያለሽ አሉ። እንግሊዘኛ ማውራት ጀምረሻል። ሰሚ ከዚህ ቀሚስ ውጭ ሌላ ነገር እንዳትለብሺ። ናታን ደግሞ ጣገቡ እንድደርሽ አልፈልግም። እወደዋለሁ ብለሽ ያልሽው ለምንድን ነው? በማለትም እየተመናጨቀች አመናጨቀቻት። ኤቢ ትሰሚኛለሽ አለቻት አዲሷን ሰራተኛ። እንግሊዘኛ ቦምብ ነሽ አሉ። እንግሊዘኛ ትችያለሽ እና ለማንኛውም እዚህ ቤት አባዬና እማዬ በጣም ጥሩ ሰዎች ናቸው። ውሃም በጣም ጥሩ ልጅ ናት። ጓደኛዋ ልጅ ጓደኛዋ ጋር ምግብ ብቻ በወቅቱ እየሰራች ስጫት አለቻት። ኤቢ በጣም ኃይለኛ ናት። እንዴት ያማታል እንዴ ጮኸችብኝ እኮ መታ አለቻት። እንዴ ናታንን እወደዋለሁ ብለሽ ብያት አለቻት። እንዴ እሱ እንደዛ ማካልሻት አልሞትሽም እንዴ እስካሁን? ይኸውልሽ ናታን ጣገብ ድርሽ እንዳትይ አለዛ ታሰናብትሻለች አለቻት። ኤቢ እህቴ ናት፣ ውሃም እህቴ ናት አለች ዳጣ። እንግዲህ ቆንጆና እንደዚሁም ደግሞ ጥሩ ልጅ እንደሆነች አዲሷ ሰራተኛ ዳጣ ለናታን ነገረችው። እንግዲህ ኤቢና ናታን ቁጭ ብለው በሚያወሩበት ሰዓት ሄዳ እናንተ በቃ አፍላፍ ተጋጥማችኋል እያለችም ምን እየሰራችሁ ነው እያለች ስትላቸው፣ እንግዲህ ኤቢ ደረጀ እንዴት ነሽ አለቻት ዳጣ። እንግዲህ ዳጣ ከተቀመጠችበት ተነስታ እኔ ቁጭ በይ እባክሽ ልሄድ ነው በማለትም እንግዲህ ውሃ እየሮጠች መታ አዲሷ ሰራተኛ ተወድሃለች፣ በጣም ቆንጆ ቆንጆ ነህ ብላለች ስትል ስትሰማ ደሟ ፈላ። ኤቢ እንግዲህ ናታንን የሚናገርባት እና ናታን ጠገብ ድርሽ የሚል ሰው ጥላቷ ነው። በተለይ ዳጣና ሰላምን አትወዳቸውም። ሌላው እንግዲህ አቶ ደረጀ እንግዲህ ጌታዬ እኔ ደካማ ፍጡር ነኝ እባክህን አግዘኝ በማለትም ቤተ ክርስቲያን ሄዶ በሃይማኖቱ ጸሎት ሲያደርግ ቆይቷል። አቶ ደረጀ አይናገርም አይጋገርም። ወይዘሮ ሰላምም ምግብ ሰርታ አቀረበች። እሱ ግን ሊዋጠውም ሊወሰደውም አልተቻለም። እንደዚሁም ሰላም ውሃና ጓደኛዋ እየበሉ ነበር። ብድግ ብሎ አቶ ደረጀ ወጥቶ ሄደ። ምግብም መብላት አልፈልግም ብሎ በጣም ያሳዝናል። አቶ ደረጀ የገባው ችግር በጣም ከባድ ነው። እንግዲህ አምላኬ አንተ ትጠግነኝ፣ አንተ አበርታኝ። እንግዲህ ሰላምን ማርታን ሁለት ልጅ እንዳለኝ እንዴት ልንገራት በማለትም እየቀጣጠለ ነው።
እንግዲህ ደሬ እኔ እናንተ እኮ ምንም ተደባብረን አናውቅም፣ ለምንድን ነው ማትነግረኝ አለችው። እንዴ ደህና ነኝ እኮ አልኩሽ፣ ደህና ነኝ ወይዘሮ ማርታ ደህና ነኝ አለ። እንዴ እኔን እኮ አቅፈኸኝ አታውቅም አለችው። አቅፈሽ አላውቅም እንዴ እያለ እየተደናበረ ነው ያለው። በጣም የሚያሳዝነውና ይህንን ድርጊት ወይም ደግሞ ኤቢ ደረጀ ቁጭ ብላ ከአባቷ ጋር ኤቢ ስህተት ነው በማለትም እያወሩ ነበር። አባዬ ግን ምን ነው ሰሞኑን አለችው። አይ ምንም አልሆንኩ፣ ግን ኤቢ እኔን አባት ምን ያህል ነው የምትወጂኝ? ወይስ ደግሞ እኔ ባልኖር እኔ ብሞት ምን ይጎልብሻል ሲላት፣ እኔ እንጃ አባዬ አለች። ምክንያቱም ኤቢ አባቷ ባይኖር ምን እንደሚጎልባት አታውቅም። ምክንያቱም አቶ የማያውቅ ልጅ ምንም ሊያውቅ አይችልም። እና መሆና ነው እሺ ንገረኝ ስትለው፣ አይ እኔን ለእኔ የማያዝንና እኔ ለእኔ መከታ የማይሆን ሰው አይቤን አሳልፎ ለሚሰጠኝ ሰው ምንም ማለት አልፈልግም አላት። እሷም ኮዲ እኔ እስካለሁልሽ ድረስ ኑሪ በማለትም ተሰናብቷት ከካፌው ተያይዘው ወጡ። ሆኖም ግን ኤቢ የምታውቀው ነገር እንዳለና ነገሮችን ከዚህ በፊት ያነበበችው ወረቀት ስላለ ለዘብ ብላለች። የሆነ ምክንያት እንዳለ ይሰማታል። ወይዘሮ ማርታ ግን እየተደናገጠች እና እየተደናበረች የምታደርገውና የምትይዘው ነገር ጠፍቷታል። አቶ ተረጂ ፈጣሪውን ይማጸናል። እንዴት ልንገራት? ልተዋት? ባለምን ላድርግ? እያለም ነፍስና ስጋው እየተሟገተ ነው ያለው። እንግዲህ ኤቢና ናታንም በጣም እንዲያሰቡና አባዬ በጣም ተጨንቋል፣ ምን ማድረግ እንዳለብን አላውቅም ስትለው፣ ናታንም ቆይ ያናግረዋለሁ፣ አባዬ እኮ እኔና አንቺ ብቻ ነን የሚያናግዘው በማለትም ተወያዩ። ዳጣ ለአባቷ በጣም አዛኝና በጣም ጎበዝ ልጅ ናት። እንዴ ኤቢ አይደለችም። ናታንም ችግር የለውም እኔና አባዬ እኮ ብዙ ነገር ተነጋግረን እንፈተዋለን እና አናግረዋለሁ ሲላት፣ ይህን እኮ እኔን እወድልሃለሁ አለችው ዳጣ። እና ሚስጥር እንደማይደባበቁና ሁሉን ነገር እንደሚያወሩ ናታንና ዳጣ ተነጋገሩ። ግን እኮ ሰላም አደራ ብላኛለች አላት ለዳጣ። አይ ችግር የለውም እኔም እኮ አባዬ ለማንም እንዳትናገሪ ብሎኝ ነው አይደል የነገርኩህ እየተባባሉ አንድ ላይ ሄዱ። እንግዲህ ውሃም እንግሊዘኛ እያወራች ከሰራተኛዋ ጋር ቆይተዋል። አቤት ያንቺ እንግሊዘኛ እያለች ነበር። ሰራተኛዋ ግን በጣም ምርጥና ጎበዝ ልጅ ናት። ከውሃ ከዳጣ እንደዚሁም ደግሞ ከምስር ጋር ሆነው እያወሩ ነበር። እንግዲህ ከዚህ ቤት ሂጂ ኬክ መስራት ትችያለሽ አለቻት። ውሃ አዎ እችላለሁ አለቻት። እንግዲህ ትሰሪልኛለሽ አለቻት። ከዛ እንግዲህ ከዚህ ቤት ሂጂ ብለው ምስር ጋር ሲጣሉ ምስር ማልቀስ ጀመረች። ግን አባዬና እማዬ ቢጣሉ ለማን ታግዣለች ስትላት፣ ምስር እኔ ለሁለቱም አላግዝም አለች። ውሃ ደግሞ አባዬ ካሸነፈ ለአባዬ ያግዛለሁ፣ እማዬ ካሸነፈች ለማዬ አለች። አይ ውሃ እኮ ችግር አለባት፣ አንቺ ለማንም ማገዝ የለብሽም አለቻት ሰራተኛዋ። አይ ውሃ አንቺ እኮ የዋህ ነሽ አለቻት። እንግዲህ ነገሩ እንደዚህ ቀጥሏል። አቶ ደረጀ በጣም ጭንቀት ላይ ነው ያለው። ትዳሬ ሊበተን ነው፣ ልጆችን ላጣቸው ነው እያለ እየኳተነ ይገኛል። ትናንት የሰራነው ስህተት ዛሬ ብስቁስቁላችን ያወጣዋል። አንዳንድ ጊዜ የማይቀበሩ ወይም ደግሞ በዛው ስህተት ተሰርተው የማይጠፉ አንድ ቀን ደግሞ እውነታቸው የሚወጣ ነገሮች አሉ። ምክንያቱም እውነት ናት፣ ይዘገያል እንጂ መውጣቱ አይቀርም። አቶ ደረጃ 18 ዓመት የዳጣን ደብቆ ሲኖር በስተ መጨረሻም ደግሞ ወደ ቤት አመጣት። ሁለተኛ ስተት ደግሞ ሁለተኛ ልጅ አስረገዘ። ይህ ሁሉ ሲጨመርበት አቶ ደረጃ መጀነንና ማበዱ እንዴት አይቀርም። በጣም ያሳዝናል። ሰላምን ልትበቀይ መሆኑን በጣም አረጋግጫለሁ በማለትም ሰላም ጋርም ጠባቸውን ገጠሙ። እስከዛሬ በሚስጥር ኑረው ዳጣን አሳድጎ ዳጣንም አንጥቶ አሳይቷት ነበር። ነገር ግን አሁን ለበቀል ነው ብሎ ነው ያሰበው። ምክንያቱም እሱ በሰከረበት ሰዓት ስለሆነ ያረገዘችው።
ሆኖም እንግዲህ ወይዘሮ ማርታ እንግዲህ ፈጣሪዋን እየተማጸነች ቤቴንም ልጆቼንም ጠብቁልኝ እያለች ግራ እየተጋባች ዱዓ እያደረገች ነው። አቶ ደረጀም እንደዚሁ ልንገራት አልንገራት ምንም ይሁን ምንም ንገረኝና እንፍታው እያለችው ነበር። እሱ ግን አሁን ደህና ነኝ በቃ ይቅርታ በማለት ነገሮችን አለባብሶ መሄድን መርጧል። ግን መቼ ድረስ ነው የሚለውን አላወቅንም። ውድና የተከበራችሁ የቻናል ቤተሰቦች ላይክ ሰብስክራይብ እያደረጋችሁ አንድ ላይ ቆዩ፣ አበረታቱኝ ነው የምላችሁ።